ከልብ አድርጌ አመሰግናለሁ ጋሽ ገብሩ እንደ ሁልጊዜው ለቃለ መጠይቃችን ስለሚተባበሩን እጅግ አድርጌ አመሰግናለሁ። ጠቃሚ ነጥቦችን ነው በትግራይ ፖለቲካዊ ጉዳዮች ላይ ሁሌም የሚያነሱልንና ለዛ ከልብ እናመሰግናለን። እንደው ከሰሞንኛ ጉዳይ እንነሳ። ከሰሞኑ በትግራይ ሽራሮ አካባቢ የድሮን ድብደባ መድረሱን ሰምተናል እና ይሄ ድሮን ድብደባ ኢላማው ማንን ነበረ? ማን ነበረ? የደረሰስ ጉዳት በተመለከተ የሚያውቁት ነገር ካለ እንደገና ደግሞ የድሮኑ ድብደባ አንድምታው ምንድነው? በትግራይ አዲስ ጦርነት የመጀመሩን ይሄ የሚጠቁም አይነት ነገር ነው ወይስ ወደዛ እየገባን ነው የሚል ነገር አለና ምንድነው አንድምታው የድሮኑ ድብደባስ? መልካም እንግዲህ እንዳነሳው ይሄ በሸራሮ አካባቢ የተደረገው የድሮን ድብደባ ህወሓት ራሱም አምኖበታል። አምኖ መግለጫም አውጥቷል። ትክክል አይደለም፣ በስራ ላይ ተሰማርተው የነበሩ ወታደሮችን ማጥቃት ትክክል አይደለም ብሎ መግለጫ አውጥቷል። እኔ ከተለያዩ ምንጮች እንዳወቁትና ባለኝ የተወሰነ መረጃ ይሄ አርሚ 13 የሚባል ሰራዊት ነው። ይህ ሰራዊት ወደ ሱዳን ለመሄድ ሲንቀሳቀስ ከሌሊቱ 4 ሰዓት በድንገት ተነሱ ተብለው በመኪና ተጭነው ወደ ሱዳን ሲሄዱ መንግስትም ይሄ መረጃ ነበረው መሰለኝ። ይሄን መሰረት አድርጎ በዛ ላይ ድብደባ ወይ ጥቃት ፈጽሟል። ጉዳቱ ቀላል አይደለም ማለት ከፍተኛ ነው። ወደ 10 የሚሆኑ መኪኖች ተጭነው ነበር መሳሪያና ሰራዊት። ጥቃት የተፈጸመው በእነሱ ላይ ነው። እንግዲህ ብዙ ቁስለኞች እንዳሉ በሸራሮ በሽሬ በሌሎችም ሆስፒታሎች ብዙ ቁስለኞች እንዳሉ ህይወታቸው ያጡ ሰዎችም እንዳሉ ሰምቻለሁ። እንግዲህ ይሄ ነገር እንደምታው ያልከኝ ጦርነቱ ቆይቷል ከተጀመረ ማለት በይፋ ህወሓትም ይሁን ፌደራል መንግስት በይፋ ጦርነት ባያውጅም ጦርነት ከታወጀ ግን ቆይቷል። ጦርነት ማወጅ የፕሪቶሪያ ስምምነት ፈረሰ ማለት እኮ የነበረው ስምምነት የሰላም ስምምነት ፈረሰ ነው። ህወሓት ያናፍሶታል እና ይሄ ሲል ጦርነት ነው። የነበረውን የድሮው የተስማሙበት መንግስት መሰረታለሁ ሲል ጦርነት ነው። የቆየውን መንግስት ድሮ እንዲፈርስ የተስማሙበት ከመንግስት ጋርም ከፌደራል ጋርም ግንኙነት የለኝም ሲል የፌደራል መንግስት መኖር አይደለም ከህገ መንግስቱም ጋር ግንኙነት የለኝም ብሎ የራሱ ዲፋክቶ ወይ ህጋዊ መንግስት እስከ መስረት ሄዷል። ይሄ ሌላም ከኤርትራ ቢያንስ ከኤርትራና ከሱዳን በግብጽ በተዛዋሪ ደግሞ ከግብጽ ከኤርትራና ከሱዳን በግብጽ ከግብጽ ጋር ደግሞ በተዛዋሪ ያለው ግንኙነትም የሁሉ ጦርነት የሚቀሰቅስ እርምጃ ነው። ከዛ በላይ ግን ቀደም ብሎ ታደሰ ወረደ በስልጣን እያለ ጦርነት ከፍተዋል። ጸለምት ላይ ጦርነት ከፍተዋል፣ ውጊያ ከፍተዋል ማለት ነው። አሁንም በቆቦ በወልዲያም የተለያዩ ጥቃቶች ፈጽመዋል። ስለዚህ በይፋ ነው ያልታወጀው እንጂ ጦርነቱ እየተካሄደ ነው ያለው ማለት ነው። እና ይሄው ነው የዚህ አሁኑ እንድምታ ግን የመንግስት የጦርነት የውጊያ ስልትም ያሳያል። እንግዲህ በሰራዊት ላይ ጥቃት አድርሷል። ይሄ ሰራዊት ሱዳን ላይ ለመዋጋት እየተንቀሳቀሰ የነበረ ነው። በሱዳን አርሚ 7 የሚባል ሰራዊት አለ። ህወሓት ይክዳል የለኝም ሰራዊት ብሎ በግልጽ ግን በሚዲያዎች ሁሉ የሚገለጽና ሁላችንም የምናውቀው አርሚ 7 ከአልቡርሃን ጋር ከአንዱ የሱዳን ቡድን ሚሊተሪ ቡድን ጋር ተሰልፎ ሲዋጋ እንደቆየና ብዙም እንደ ህይወት እንደከፈለ እናውቃለን። አሁን ደግሞ የወጡ ያሉ በልጅ የሱዳን ሰንደቅ ዓላማ እና አርማ ያደረጉ የህወሓት ታጣቂዎች TDF ይባላሉ። እንግዲህ የህወሓት ታጣቂዎች ናቸው ነው የምላቸው እና እነዚህም እየተሳተፉና አሁን በግልጽ አውጀዋል። አሁን ደግሞ ተጨማሪ ያን አካባቢ አጠናክረው በዚህ የሱዳን ጦርነት በመርሲናሪነት ወይ ደግሞ በቅጥርነት ለማገልገል ተስማምተዋል። ተሽለዋል። ድሮ እንደነበረው ድሮ ትሪፖሊ እናውቃለን። ትሪፖሊ በግል ነው የነበረው። ያኔ በትሪፖሊ ሄደው የሚዋጉ ሰዎች ነበር ቅጥረኞች ከጣሊያን ጎን። አሁን ደግሞ ከሱዳንና ከግብጽ ጎን ሆነው
ድሮኖችን ያዋጉ ነው በዚህ ህይወት ያለፈ ነው ይሄ ደግሞ እንድምታ በጣም ከፍተኛ ነው እንግዲህ ሳይፈልግ የትግራይ ህዝብ ካንዱ ቡድን ጋር ተሰልፎ ሱዳንን የወጋ ስለሆነ በአንድ በኩል የሚደርስበት ዛቻ በተለይ ምክር ቤትም አለ በአንድ በኩል ምክር ቤትም አለ ሱዳን ፖለቲካ ፓርቲዎች ሲቪክ ማህበራት ያቋቋሙት ከነዚህም ጋር እየተጣላና ለወደፊቱ የትግራይ ህዝብ ጋርም ያጣላው እንደሆነ ግንዛቤ መወሰድ አለበት ግን ጦርነቱ አሁን ምን መሰለ ከእርሱ በርስ አልፎ ቀጠናዊ መልክ ይዟል ጦርነቱ እና በግላጭ ሱዳንና ኤርትራ ኃይላቸውን ሁሉ አሰልፈው የተዋጉ ነው በአንድ ግንባር ግብጽም በአውሮፕላንም በሌሎችም በስልጠናም እየተዋጋ ነው ያለው በድሮኖችም ስለዚህ ጦርነቱ ቀጠናው መልክ የያዘ ስለሆነ የዚህ የመከላከል እርምጃ ነው ምለው እንግዲህ እኔ በሞቱት ህይወታቸው ባጡት በጣም ነው ማዝነው ጦርነት መኖር አለበትም ነው ምለው ግን ይሄ የኔ ፍላጎት የሌሎችም የትግራይ ህዝብ በአጠቃላይ የትግራይ ምልክ ፍላጎት ቢሆንም ውሃት ወደ ጦርነት የገሰገሰ ስለሆነና ጦርነትም እንደ ዋነኛ የስልጣን ማቆያና ሳይጠየቅ እንዲቀር የሚያደርገው ስለሆነ በዚህ የሚያልቁ ወጣቶች አሉ ይሄ አንድ ክፍል ነው ገና ከቀጠለም ብዙ እልቂት ብዙ መፈናቀል ሊኖር ይችላል ስለዚህ እንድምታው ከፍተኛ ነው እንደዚህ ነው ማየው ጦርነት እንደ ከዚህ ቀደሞቹ እንደ በትግራይ እንደነበሩ ጦርነቶች የተሟላ ጦርነት ሊባል ወደሚችል ደረጃ የሚሸጋገር ከሆነ ወደ ተሟላ ጦርነት ህወሓትና ፌደራል መንግስቱ የሚገቡ ከሆነ የትኛው አካባቢ ነው የትኛው ቀጠና ነው የውጊያ ግንባር ሊሆን የሚችለው መላው ትግራይ ነው ወይስ ምዕራብ ትግራይ ነው በአፋር በኩል ነው በዚህ በራያ በኩል ነው የትኛው አካባቢ ነው በጣም አስጊ ሁኔታ እንትን ያለበት እንግዲህ ምንድነው ያለው ሁሉም የራሳቸው የጦርነት ስልት የጦርነት ስትራቴጂ አላቸው ህወሓቶች በአሁኑ ጊዜ ከሌሎች ጋር ተቀናኝተው ከሻዕቢያም ጋር ተቀናኝተው ከፋኖም ከሌሎችም የኢትዮጵያ ታጣቂ የሚሏቸው ኃይሎች ጋር ተቀናኝተው አዲስ አበባ እንገባለን ነው ያሉ እንግዲህ ወደ አዲስ አበባ መግቢያው አንዱ መንገድ በዚህ ቆቦ መስመርና የሰቆጣ መስመር ነው ሊሆን የሚችለው ይሄ ነው እንደዛ ካሰው ማለት ነው የተደረጉ ያሉ ሙከራዎችና የኃይል ስብስብ ስታየው ብዙ ኃይል በዚህ በቆቦ መስመር በራያ መስመር በሰቆጣ መስመር ነው በመቀሌስ መስመር ነው የተሰማራው በሌላው ግን አሁን ተጨማሪ ስልት ብዙ ኃይል አጠናክረው በሱዳን በኩልም ወደ ሑመራ ለመግባትም ፍላጎት ያላቸው ይመስላሉ እኔ እስከማየው ያን ኃይል ማጠናከር መተማ አካባቢ የሱዳን አካባቢ ድንበሮች በዚህም ኃይላቸው አጠናክረው የሱዳን የአልቡርሃን መንግስትም እንዲሁ ዋናው የጦርነቱ ሰንተር ያደረገው ማዕከል ያደረገው በዚህ ከመተማ ደባዚን እስከ ሑመራ ባለው ወሰን ስለሆነ በዚህም ሌላ ግንባር ነው ስለዚህ አንድ ግንባር አይኖርም ሁለቱ የታወቁ ሶስት የታወቁ ግንባሮች ግን አንዱ ይሄ ሱዳን ግንባር ነው ሌላው ይሄ ቆቦ ግንባር ነው ብዙ ኃይል ቆቦ እስከ መቀሌ ያለው ግንባር ነው ሌላውም በዚህ በሰሜን ምዕራብ ወሽሬ አካባቢም እንዲሁ ትልቅ ኃይል አለ ስለዚህ ጦርነቱ ለማሸነፍ የራሳቸው የውጊያ ስልትም ይኖራቸዋል ስለዚህ መንግስት ምንድነው የሚፈልገው በየት ነው መግባት የሚፈልገው ስለው በሁሉም ላይ ኃይል አከማችቷል አሁን በዚህ በቆቦ መስመር በሰቆጣ መስመር በአፋር መስመር አዘጋጅቷል ስለዚህ ይሄ ጦርነት የግድ ከታወጀ ወደ መቀሌ የሚገሰግስ ነው የሚሆነው ማለት ነው በጠለምትና በዚህ በማን ነው በሑመራ አካባቢም ትልቅ ኃይል አለው እሱ ሱዳን የሚመጣው በኤርትራ የሚመጣ የሚችለውን ኃይል የሚመክት ሊሆን ይችላልና እንግዲህ የራሳቸው ስልት አላቸው ወደሚፈልጉት መዳረሻ ደርሰናል የሚሉት ሊኖራቸው ይችላል ግን ደግሞ ሊቀያየሩ ይችላሉ ይሄ ነው እንግዲህ ዋናው የጦርነት መስመር ብለህ ማሰብ አይቻልም አንድ በለው ጥቃት እና የሌላው ግብረመት የጦርነቱ ግንባርም ሊቀያየሩ ይችላሉ አሁን ያለው አስተላለፍ ግን እንደዚህ ነው ያለው አርሚ 13 የሚባለው ወደ ሱዳን አልፎ በኤርትራ በኩል ወደ ሱዳን አልፎ አርሚ ከ7 ሊቀላቀል እንደሆነ አንዳንድ ሚሊታሪ አናሊሲሶች ወይም ትንተናዎች እየወጡ ነው ከዛ በተጨማሪ ደግሞ በዚህ በቤኒሻንጉል በኩል በተለይም ይሄ በብሉ ናይል በሚባለው ግዛት በኩል
አዲስ አይነት ከዚህ ቀደም ያልተሞከረ አይነት ግንባር የመፍጠርም ነገር ሊታሰብ ይችላል። ምናልባት ከዚህ ቀደም ያልተፈጠረ ስል በ1991 መሰለኝ ይሄ ኢህአዴግ ከመቆጣጠሩ በፊት ደርግን ከማሸነፉ በፊት በዛ ጋርም እንደዚሁ ኃይል የመበተን እርምጃዎች ተወስደው ነበር እና ያችን ነገር መልሶ የመድገም ስልትን ትሆን እንደችኛው የቤንሻንጉል አሁን አላት? አሰላለፉ እኮ እንደዛ ነው ያለው። ምንድነው የተለወጠው ነገር ቢኖር ሱዳኖች እንግዲህ ድሮ በሎጂስቲክስ እና በሌላ ቁሳቁስ ይረዱ ነበር በትጥቅ ጊዜ ማለት ነው እስከ 1991። አሁን ግን በኃይልም ጭምር ጥምረት የፈጠሩበት ነው። ይሄ ጽምዶ የሚባለው የፈጠሩበት ሁኔታ ነው ያለው። ስለዚህ ያኔ የነበረው ደርግ በሱዳን ላይ የተነሱ ኃይሎችን ያስታጥቅና ይረዳ ነበር ማለት እንደ ፕሮክሲ የሚያገለግሉ ኃይሎች ነበሩ ታጣቂዎች በዛ በኩል ሱዳንም እንዲሁ ይረዳ ነበር ኤርትራንና ሻዕቢያንና ህወሓትን ይረዳ ነበር። አሁን ግን ከዛ የተለየ ነው። በኃይል ጭምር የተደገፈ ስለሆነ እንግዲህ ስትራቴጂክ ጠቀሜታ ማይክሮ ነው የሚመስለኝ። ደባዜን አካባቢ ይሄ ብሉ ናይል ወይ አባይ ተፋሰስ አካባቢ ነው። ሱዳኖችም እዛ ኤሌክትሪክ ኃይል ማመንጫ አላቸው። እንዲሁም ኢትዮጵያ ይሄ ገርድ ያለበትም የህዳሴው ግድብ ያለበትም እዛ ቅርብ ነው። ስለዚህ ይሄን ነገር በጣም የሚፈልጉት ነው። በጣም የሚፈልጉት ኤሪያ ይሆናል። አዲስ አበባን ከመቆጣጠር ያላነሰ እንደ ትልቅ ድል የሚያዩት ይሄን የግብጾች በተለይ ግብጾችና ሱዳን አሁን በአንድ በጣም ላይ ያሰሩ ነው። ህወሓትም ሻዕቢያም ይሄ ነገር ነው አንዱ ማፍረስ እና እንዳይሰራ ማድረግ ያላቸው ፍላጎትና ይሄ አቅጣጫ አንዱ ሊሆን ይችላል። ሌላው እንግዲህ በዚህ በመናየው በአፋርም በቆቦም ያለውም ወደ አዲስ አበባ የሚደረግ ግስጋሴ ነው የሚሉት ነው የሚሉት ማለት ነው። እና እንችላለን እንገሰግሳለን ያሉ ነውና የዛን ጊዜ ነው እንግዲህ ጥምረቱ የሻዕቢያና የህወሓት ድሮም ነበር አሁንም አለ እንደ ኃይል አስተላለፍ ማለት ነው። በጣም ኃይል ማለት ነው። ሱዳን ግን በኃይል ደረጃ የተሰለፈ አልነበረም። በሱዳን በኩልም የህወሓት ተዋጊ አልነበረም፣ ታጣቂም አልነበረም። ሱዳኖችም እንዲሁ ህወሓትን ደግፈው የተዋጉበት ሁኔታ አልነበረም። ራሳቸውን የመከላከል ያደርጉ ነበር። አሁን ግን ተለይቷል። በቃ አንድ ኃይል ነው የሆነው የሻዕቢያ የህወሓትና የማነው ቢያንስ የሱዳን ሌሎችም አሉ እነ ፋኖ ሌሎችም ሊኖሩ ይችላሉ። ግን እነዚህ ትላልቅ ኃይሎች ግን አንድ ላይ ተሰልፈን ማጥቃት አለብን ብለው የተስማሙ ይመስላል። እንደዚህ ነው ልዩነታቸው ያለው። እንደው እዚህ ጋር ይሄ የኃይል አሰላለፍ አዲስ የሚሊታሪ ኃይል አሰላለፍ የውጪ ሀገራትን ወይም የውጪ አካላትን ፍላጎትንም የማስፈጸም እግረ መንገዱን ወይም ሊሆን ይችላል በዋናነትም ሊሆን ይችላል ፍላጎታቸውን የማስፈጸም አጀንዳንም የያዘ ነው ልንለው እንችላለን። በጣም ያለ ጥርጥር እንግዲህ አሁን የራሳቸው የሚያስቀምጡት ግብና ዓላማ ይኖራቸዋል። ህወሓት ትግራይ ላይ ቢያንስ በትግራይ ላይ ከዛም ከዘለለ በኢትዮጵያ ውስጥ ስልጣኑን ለማስመለስ ይሞክራል። አይሆንም፣ ይሄ ነገር አይሆንም። ፍላጎቱ እሱ ነው። ሌላው ማለት ተጠያቂነት እንዳይኖረው ይሄ ሁሉ ጥፋት ከአሁን በፊት የደረሰውም ጥፋት አሁንም የሚደርሰው ጥፋት በወንጀል ተጠያቂ ነው። ላደረገችው ሁሉ ተጠያቂ ይሆናል። ከዚህም ለማምለጥ ይፈልጋል። ከዚህም በላይ ግን እኔ አንድ አሁን የምለው ነገር ህወሓት ከውጭ ኃይሎች ጋር ሆኖ ቢያንስ ከሱዳንና ከማነው ከሻዕቢያ ጋር በወታደራዊ ትስስርም ጭምር ኢትዮጵያን ለማፍረስ ይፈልጋሉ። ኢትዮጵያን ለማፍረስ፣ ትግራይን ለማፍረስ የሻዕቢያን አይነት የሚመስል ስርዓት ለማቋቋም ለመመስረት ሞክረውታል፣ ጀምረውታል እኮ አሁን ልክ ትግራይ ላይ ያለው ሁኔታ የሻዕቢያን ሁኔታ ወደዛ ሂደት እያመራ ነው ያለው። ወጣቱን የማፍረስ ማስገዳጅ የማፍረስ ሁኔታ ምንም አይነት ሲቪክና ፖለቲካዊ ምንድነው ስፔሶች እንዳይኖሩ የማድረግ እንቅስቃሴ፣ ተቋማትም የማፍረስ እንቅስቃሴ፣ ሚዲያ ተቋማት፣ የፓርቲ ተቋማት፣ ሲቪክ ማህበሮች ሁሉ አውቀው በአዋጅ እንዲያውም አዋጅ ያደረገው እኮ ነው። ይሄን የሚቃወም በእስም ልክ ሻዕቢያ እንዳደረገው ሁሉ ትግራይም ይሄ ሁሉ ያደረገው ልክ የዛን አይነት ስርዓት የመሰረት ነው። የዚህ አይነት ኢንተረስት አላቸው ከውስጥ ማለት ነው። ግን
የውጭ ኃይሎች ፍላጎት ይገባኛል። ማክሲመም ኢትዮጵያን የማፍረስ ነው ማፍረስ ካልሆነም የማዳከም ነው ግቡ። ለዚህ ነው ደግሞ ይሄ የሚደረገው ጽምዶ የምንቃወመው። ከዚህ የተነሳ ነው የውጭ ኃይሎች ከፍተኛ ስራ እንደ ድሮ አይደለም። እንግዲህ ትግራይ ድሮ የሚመጣውን ጠላት በመመከት ነው የሚታወቀው። አሁን ያለው የህወሓት ቡድን ግን ይሄን ጽፍቶ ኢትዮጵያን በመሆን ራሱን ነው ይወጋል፣ ህዝቡን ትግራይን ነው ይወጋ ያለው። ከአሁን በፊት ደጋግሜ ብየዋለሁ። ይሄ የአባይ ተፋሰስ የሚሉት ለመቆጣጠር ነው። ከአሁን በፊትም በታሪክ የመጡት ግብጾች አሁንም ይሄን የመኮር ነው ያለው የማፍረስ የማዳከምና ይሄ ህዝቡ እንዳይጠቀምበት የኢትዮጵያ ህዝብ እንዳይጠቀምበት ትግራይን ጭምር ማለት ነው እንዳይጠቀምበት ነው እየሰሩ ያሉ። የዚህ ዋና ተባባሪ የሆኑት ናቸው እና ሌሎችም በዚህ ራሳቸውን ማየት ያለባቸው ይመስለኛል። ሌሎች ታጣቂዎችም እንግዲህ ሳያነሱት ይቀራል አይደለም። ጦርነት ይነሳ እርስ በርስ ጦርነት ይነሳ ይችላል ነበር በኢትዮጵያ ውስጥም ብዙ ጊዜ። ከውጭ ኃይል ጋር ተሰልፈው ጎን ለውጭ መሳሪያ መሆን ግን ትልቅ ሂደትና ወንጀል ይመስለኛል። ዓላማውም ማፍረስ ማጥፋት ስለሚሆን ይሄ ተቀባይነት ሊኖረው የሚገባ ሆኖ አይሰማኝም። ስለዚህ በትክክል ግብጾች በሁሉም ነገር ያየነው ነው። በግብጽ የሚታይ የሚጨበጥ ነው። ሻዕቢያን በሚጨበጥ ደረጃ ነው እየተባበረ ያለው። ይሄ ህወሓትም አልካደውም፣ መግለጫቸውም አልካደውም። ጽምዶ በሚል ከሻዕቢያም ጋር ከሱዳንም ጋር እየሰራ እንደሆነ ከሌሎችም ብሎ ያልፈዋል። ይሄ እንግዲህ እዚህ ሁሉ አስተባባሪ ግብጾች ናቸው። አሁንም ሱዳኖችም ወደዚያ ተቀላቅለዋል ይመስለኛል። የሱዳን አትሊስት ገሚስ የሱዳን ኃይል ለማለት ይቻላል እንጂ ሱዳናችን የራሳቸው የግብጽን ተጽዕኖ አይፈልጉትም፣ የግብጽን ቁጥጥር አይፈልጉትም። ስለዚህ የሱዳን ህዝብ እንደዛ ነው ልል አልችልም። ግን የአልቡርሃን መንግስት ግን በራሱ በስልጣን ላይ ለመቆየት ከግብጽም ጋር ከሌሎችም ኃይሎች ጋር እየሰራ ይገኛል። ስለዚህ ይሄ ጦርነት የአካባቢ ጦርነት የሚል ለዚህ ነው የአካባቢ ነው እንጂ የውስጥ የእርስ በርስ ጦርነትም አይደለም። በግላጭ ያሉበት ነው። አትሊስት ሻዕቢያና አልቡርሃን በሰራዊት ደረጃ ያሉበት፣ ግብጽም መሳሪያ በማቀበል ገንዘብ በመስጠት የሚሳተፍበት ጦርነት ስለሆነ አድማሱ ሰፍቷል። አድማሱ የሰፋ ጦርነት ነው። እናውም ይሄ የህወሓት ብቻ ነው ብሎ ወይ የፋኖ ወይ አንዱ ብሎ መናገር የሚቻልበት ሁኔታ አይደለም። ተሳስረዋል። ይሄ እንግዲህ ተጣምረዋል ማለት ነው። እንደገባኝ ከሆነ ከእርሶ ትንተና ጽምዶ ወደ ጂኦፖለቲካዊ ግንባርነት ያደገ ነገር ይመስላል። ዓላማው ነው ጅምሩም ይሄ ጽምዶ ማለት የራሳቸው አቅም የላቸውም። ህወሓቶች የራሳቸው አቅም ስላጡ ከሌላ ጋር ተጠግተው ካልሆነ በስተቀር በራሳቸው ኃይል ኑራቸው የህዝብ ድጋፍ የላቸውም፣ የወጣት ድጋፍ የላቸውም፣ ኢቭን የሰራዊቱ ድጋፍም የላቸውም። ይሄ ስላጡ አሁን ከሌሎች ጋር ተባብሮ የመስራት ነው። በሁሉም መንገድ ቁሳቁስ የሚያገኙበት፣ የጦር መሳሪያ የሚያገኙበት፣ ሌላም ድጋፍ እንዲያገኙ በማንም መንገድ እንግዲህ እኔ እንደምለው ከሻዕቢያ ጋር ስትራቴጂያዊ ዝምድና ነው ያላቸው። ስትራቴጂክ ነው። ቅድም ያነሳኋቸው ነገሮች አንድ አይነት ስርዓት አንድ አይነት አካሄድ ያላቸው ስለሆነ ስትራቴጂክ ነው። ኢትዮጵያ በማፍረስ ረገድ ያላቸው አስተያየት በአሁኑ ጊዜ ማለት ነው ትግራይን የማድቀቅ ትግራይን የማፍረስ ያላቸው ፍላጎት ይሄ ሁሉ ተጠምረው ተቃዋሚዎችን በኤርትራ ተቃዋሚዎችን የማጥፋት በሻዕቢያ በኩል አለበት። ይህም እንዲሁ ተቃዋሚዎችን የማጥፋት ነውና ማንም እነሱን ተቃውሞ የማይኖርበት ሁኔታ የመፍጠር ፍላጎት ስላላቸው ይህም ለማሳካት ኢትዮጵያን ማፍረስ ትግራይን ለማፍረስ እቅድ ስላላቸው ከዚህ አንጻር ነው እንግዲህ ጽምዶ የሚባለው እየሰራ ያለው በጣም በተጠናከረ ሁኔታ እየሰራ ያለና ጂኦፖለቲካል ነው ከጅምሩ ይሄ ጽምዶ ዝም ብሎ የሎካል እነሱ እንግዲህ ህዝቡን ለማመኘት ከጅምሩ እኛ ነው ከ2 ዓመት በፊት ሲጀምሩት ህዝብ ለህዝብ ነው ምናምን ያሉ ያታሉል ነበር። ይሄ ማታለያ ነው፣ ውሸት፣ ቅጥፈት ነው። የወታደራዊና ፖለቲካዊ ጥምረት ነው ይሄ ጽምዶ የሚባሉትና ዓላማውም ጂኦፖለቲካል መልክ ይዟል። እንዳልከው አሁን ሱዳንም ግብጽንም እዛ ላይ ጨምረህ ስታየው ጽምዶ ዝም ብሎ ቀላል የአካባቢ ቅንጅት አይደለም፣ ጂኦፖለቲካል መልክ የያዘ ጉዳይ ነው። እሺ እንደው አሁን ትግራይ በምን ሁኔታ ውስጥ ነው ያለው? ትግራይ አሁን በፕሪቶሪያም ፈርሷል፣ ጊዜ አስተዳደሩም ፈርሷል ማለት እንችላለን። በትግራይ እንደው የወጣቶች አፈሳም በሰፊው እየተካሄደ ነው ይባላል። ትግራይ አሁን በምን ሁኔታ ውስጥ ነው ያለው? ወጣቶች እየታፈሱ ነው፣ ፕሪቶሪያ ፈርሷል፣ ጊዜ አስተዳደሩም ፈርሷል። ምን ሁኔታ ውስጥ ነው የሚገኘው ትግራይ? ትግራይ ያለው ሁኔታ በጣም አሳዛኝና አስከፊ ሁኔታ ነው።
ትግራይ ሁሉም አይነት ቀውሶች የሚስተናገዱባት አካባቢ ሆናለች። ፖለቲካዊ ቀውስ አለ። ምክንያቱም ጊዜያዊ መንግስት የለም። በጉልበቱ ስልጣን የያዘ የህወሓት ቡድንና ታጣቂ ቡድን ነው ያሉት። ስለዚህ የፖለቲካ ቀውስ አለው። ቅቡልነት ያለው ህጋዊነት ያለው መንግስት የለውም። ይሄ ፖለቲካዊና ማህበራዊ ሁኔታውም በጣም ኢኮኖሚያዊና ማህበራዊ ሁኔታውም በጣም አስከፊ ሁኔታ ነው። የተዘጋ ነው። ምንም አይነት ከመንግስትም የሚገኝ ነገር ከፌደራል መንግስት የሚገኝ ነገር የለም። ደሞዝ ተከልክሏል። ነዳጅ ተከልክሏል። ብዙ ወደዛ አስፈላጊ ፕሮጀክቶች ቆመዋል። የውሃ ፕሮጀክቶች፣ የመንገድ ፕሮጀክቶች፣ ብዙ ፕሮጀክቶችም ቆመዋል። አሁን እየሰሩ አይደለም። ስለዚህ ኢኮኖሚ በጣም አስከፊ ሁኔታ ነው። ከዚህ በአንጻር ህወሓት በፈጠረው ይሄ የጦርነት ቅስቀሳም ቀደም ብሎ ኢኮኖሚው ተቀዛቅዟል። ኢንቨስተር ከዛ እንኳን ወደዛ ሊሄድ ከዛ የሸሸ ነው ያለው። ወጣቱ ህልም ያለው ስራ ያለው ወጣት ሊሰራ የሚችለው ወጣት የሸሸ ነው። በሺዎች በአስር ሺዎች ወጣቶች እየጎረፉ ነው ያለው ወደ መሀል ሀገር። የምናየው ነው በተጨባጭ ነው። አንተም አዲስ አበባ ውስጥ የምታየው ትችላለህ። ሌሎች አካባቢዎችም ጅጅጋም፣ ድሬዳዋም ሌሎች አካባቢዎች እንዲሁ እየጎረፉ ነው ያሉ ወጣቶች። ስለዚህ ወጣት አልባ ሊያደርጓት ነው ልክ እንደ ሻዕቢያ ኤርትራ። ትምህርት ቤቶችም አሁን ዘግተዋቸዋል። ጊዜው ሳይደርስ ነው የተዘጋው ትምህርት ቤቶች። የጤና አገልግሎት፣ የትምህርት አገልግሎት፣ ማህበራዊ ሁኔታዎችም እንዲሁ ወደ ተዳከመ ሁኔታ እያመሩ ነው ያሉት። ግብርናውም አይሰራም። አሁን ጊዜ በአፈሳ ጊዜ አሁን የሰኔ ነው፣ የዘር ጊዜ ነው፣ የእርሻ ጊዜ ነው። በዚህ ወቅት ነው ወጣቱን እንደ አውሬ እያደኑ ከስራውም እየለዩት ያሉና መሬት አይታረስም ጦሜን ያድራል ማለት ነው። ወጣቱ ካላረሰው ካልተዘራ ደግሞ ትልቅ ረሃብ ያስከትላል። እነሱ በፈጠሩት ችግር ግብርናውም እንዲሁ እየተዳከመ ነው ያለው። ኢኮኖሚው ሁኔታ፣ ማህበራዊ ሁኔታው በአጠቃላይ ውስቅልቅል ወጥቶ ትግራይ ወደ ባሰ እንዲያውም ይሄን ስለ ተፈናቃዮች ያወራሉ ሁሉ ጊዜ። ከዛ የበለጠ ከዛ የሚበዛ ተፈናቃይ እንደሚወጣ እርግጠኛ ነኝ። ከዛ አሁን ከተፈናቀረው በላይ ከትግራይ እንደሚወጣ ያውም ዋናው ኃይል በጣም አምራቸው ኃይል እውቀት ያለው ኃይል እየተሰደደ ነው ያለው ከዛ አካባቢና ትግራይን ምድረ በዳ ለማድረግ ነው እየሰሩ ያሉ። ስለዚህ ይሄን ቅስቀሳ የጦርነት አዋጅና ቅስቀሳ ከጀመረ ጀምሮ ወጣቱ እግሩ ወዳመራው ነው የሄደ ያለ። ስለዚህ በጣም አስከፋይ ሴኩሪቲውም እንደምታየው ነው። የጸጥታው ሁኔታም ጦርነት የተቃረበ አልፎ አልፎ ውጊያዎች የሚካሄድበት ሁኔታ ስለሆነ በዚህ በጣም አስከፊ በጸጥታውም፣ በኢኮኖሚውም፣ በማህበራዊም፣ በፖለቲካውም በጣም ቀውስ ውስጥ ያለ አካባቢ ስለሆነ በጣም አሳሳቢ ነው። ለእነሱ ስልጣን ሲባል ለተወሰኑ ስልጣን ለአንድ ቡድን ስልጣን ፖለቲኮ ሚሊተሪ ጁንታ የምንለው የዚህ ስልጣን ለማስጠበቅ ይሄ እንደዚህ ያለ ሁኔታ ትግራይ ውስጥ ተፈጥሯል። ይህን ስል እንግዲህ በፌደራል በመንግስትም ለዚህ አስቻይ ሁኔታ አልፈጠረም ለማለት አይደለም። የፕሪቶሪያ ስምምነት ከውል ቢተገብረው ኑሮ ማለት በሚገባ ቢተገበር ኑሮ እነሱ የሁሉ ምክንያትም አያገኙም፣ ሰብም አያገኙም ነበር። ይሄ ተፈናቃዮች ወደ ቦታቸው ማለት 5 ዓመት ሆኗቸዋል። እዚህ የተለያዩ አስተዳደሮች ወደ ትግራይ የመመለስ ጉዳይ አልተመለሱም እስካሁን ድረስ። ስለዚህ ብዙ ችግሮች በመንግስትም ይሄ መልሶ ማቋቋም ቢሆን እስከዚህም አልነበረም። ብዙ ፕሮጀክቶች አልተጀመሩም። የመንገድ ፕሮጀክቶች፣ የውሃ ፕሮጀክቶች፣ ብዙ ፋብሪካዎችም እንደተዘጉ ናቸው። ስለዚህ መንግስትም ቁርጥ ያለ ይሄን አካባቢ አጠናክሬ ወስደዋለሁ የሚል ሳነ ነው። ለዚህ እርሾ ለህወሓት የፕሮፓጋንዳም ይሁን የጦርነት ቅስቀሳ እርሾ የሰጠ ይመስለኛልና ይሄ ነው ያለው በትግራይ ውስጥ። በሁለቱም በኩል ጥቅም አላገኘም ተዘግቶ ያለ አካባቢ። በዋናኛነት ግን እንዳልኩህ ለዚህ ሁሉ ጥፋት ዋናው ተጠያቂ ህወሓት ነው። የድሮውም ጦርነት ይሁን የአሁንም የሚያካሄደው የሁሉ በትግራይ እየተሳለ ይሄ ያስጠይቃቸዋል። ብዙ ወንጀሎች ነው እየተፈጠሩ ያሉ። መንግስትን የመገልበጥ ወንጀል አለ። ጦርነትን ወጣቱን እያፈሱ ወደ ጦርነት የማስገባት ወንጀል አለ። ማዕት ከሌሎች ሀገሮችም በአንድ ሀገር እያለ ከሌሎች ጋርም ሱም የሚለው ነገር ፈጥሮ ጦርነት ወጣቱን ከሀገር ውስጥም ውጭ በጦርነት እየማገደ ያለ ስለሆነ ብዙ ወንጀሎች አሉ። እንግዲህ ከስርቆቱ፣ ከወርቅ ዝርፊያው፣ ከሀብት ዝርፊያው በተጨማሪ እንደዚህ ያሉ በሰዎች ህይወት ላይ
በትግራይ ህልውና ላይ የሚፈጠር ነገር ተጠያቂ ይሆናሉ። እንደው አንድ ጥያቄ ማንሳት ፈልግ ነበር እዚህ ጋር በዋናነት ከፌደራል መንግስቱ ጋር በተገናኘ ፌደራል መንግስቱ አሁን እነሱ የሚጠይቁትን ጥያቄ አድሬስ ቢያደርግ ኖሮ ወደዚህ አንገባም ነበር ወይ? ለምሳሌ ተፈናቃዮችን ወደ ቦታቸው የመመለስ ነገርን እሱን መልስ ቢሰጥ፣ ለምሳሌ ነዳጁንም በአግባቡ ቢያቀርብ፣ ለምሳሌ ይሄ ደሞዝ እና በጀቱንም በአግባቡ ቢለቅ አሁን ወደ ተገባበት ፍጥጫ አንገባም ነበር ወይ? ጦርነቱን ማስቆም ይቻል ነበር ወይ? እኔ ማለት ምክንያት ያሳጣው ነበር፣ ሰበብ ያሳጣው ነበር ህወሓትን ነው የምለው እንጂ ህወሓት ከቅድም ያነሳቸው አጠቃላይ ስትራቴጂው ኢትዮጵያ የማፍረስ ነው፣ ኢትዮጵያን የማፍረስ ነው፣ ትግራይን የማድቀቅ ነው። በስልጣን ላይ ሳይመረጥ ምንም ቅቡልነት ሳይኖረው በስልጣን ላይ የመቆየት ፍላጎት ነው። ከሌሎች ጋር ተዳምሮ ጥቅሞችን ማስጠበቅ ነው። ከወንጀል እንዳይጠየቅ የማድረግ ጉዳይ ነው። ስለዚህ ከዚህ የምናነሳው ማለት ምክንያት ያሰጣው ነበር። ከሱ ጋር አዲስ የተወሰነም ቢሆን የሚሰለፉትንም ሁሉ ያስቀር ነበር። ካልሆነ በስተቀር ህወሓት በጦርነት እንጂ በሰላም ነገሮችን የመፍታት የለውም። ምንም እንግዲህ ያየነው በፕሪቶሪያ ነበር ለመጀመሪያ ጊዜ ነገሮችን በሰላም ለመፍታት የሞከረው። ያም ቢሆን ግን ገሚስ ህወሓት አሁን በተለይ በስልጣን ላይ ያለው ህወሓት ግን ያንም አልተቀበለውም። ስለዚህ ሰላምን እንደ ስልት ነው የሚያየው፣ እንደ ስልት እንጂ ጊዜ መግዣ፣ ራሱን ማጠናከሪያ፣ ራሱን ማዳኛ ነው የሚያየው እንጂ እንደ መርህ እንደ በጣም ቅዱስ መርህና ለህዝቡ በጣም አስፈላጊ እንደሆነ አድርጎ አያየውም። ስለዚህ ያን ቢያደርግ አትሊስት በህዝቡ ዘንድ ተአማንነት ማገኘት ያለው ያነሳቸው ነገሮች ቢያደርግ ሁላችንም ፖለቲከኞችም ህዝቡም የሚያነሳው ነገር ቢኖር በትግራይ የመልሶ ማቋቋም ስራ በተፈለገው ደረጃ አልተሰራም። የምናየው በተጨባጭ ጉዳይ ነው። ይሄ ትልቅ ፕሮጀክት የሚፈልግ ትልቅ ሀብት የሚፈልግ በተለምዶ ነው የሄደው እንጂ ብዙም አመርቂ ስራ አልተሰራም። ተፈናቃዮችን መመለስ ይቻል ነበር። ከመጀመሪያው በውላቸው ከስድስት ወር ነው ብለው ያም ይቅርና በአንድ 2 ዓመት ጊዜ ግን መመለስ ይቻል ነበር። አልተመለሱም። ለዚህም ህወሓትን ብቻ ተጠያቂ አላደርግም፣ ፌደራል መንግስትም ይሄን መፈጸም ይችል ነበር ይላሉ። ይሄ ጦርነት ያስቀራል የሚል ሳይሆን ነገሮች ግን በሌላው የትግራይ ማህበረሰብ የተጋሩ ላይም የሚያሳድረው ነገር ቅሬታም ያስቀር ነበር ለማለት ካልሆነ በስተቀር ህወሓት ከጦርነት ውጭ ሌላ ህይወት ሌላ ህልውና ሊኖረው እንደማይችል እኔ አረጋግጫለሁ። እንደው አሁን ጦርነት ከፈነዳና ወደ ተሟላ ግጭት ከተገባ እንደው ትግራይ ምን አይነት አደጋ ነው ሊገጥማት የሚችለው? እንደው መላው ኢትዮጵያስ ከዛ ባለፈም ደግሞ ቀጠናውስ ምን ወዴት አይነት አቅጣጫ ሊያመራ ይችላል? እንግዲህ እኔ የሆነ ጦርነት ማለት በሚሉት ደረጃ አሁን የትግራይ የህወሓት ኃይል እንግዲህ ይሄ ነው የምለው የማየው ነገር የለም። በእርግጥ ያደረጃቸው ጦሮች አሉ። እነዚህ ግን የህዝብ ድጋፍ የላቸውም። ማንኛውም አልደግፈውም። አሁን እኮ ይሄ እንዳውሬ እየታደነ ያለው ወጣት ስታየው አንፈልግም ጦርነት ነው እያላቸው ያለው። የህዝብ ፍላጎት አይደለም። በዚህ ሁኔታ የሚደረግ ጦርነት ምንም ብዙ ርቆ የሚሄድ አይመስለኝም። በዚህ መንገድ የሚካሄድ ጦርነት ሌላው ሎጂስቲኩም ሁሉም ለጦርነት የሚያስፈልጉ ነገሮች የሰው ኃይሉም ስታየው ደካማ ነው። ግን ያም ሆኖ እንግዲህ የተባበሩ ኃይሎች ናቸው ያለው። ቅድም እንደገለጽኩት ሱዳኖች አሉ፣ መጠጊያ ናቸው ማለት ነው። ኤርትራም አለ፣ መጠጊያ ይሆናል ማለት ነው። ግብፅም አለ። እነዚህ የተሰባሰቡበት ስለሆነ እንዲሁ በቀላሉ የሚፈታ አይመስለኝም። በቀላሉ አይደለም፣ ቀላል አይመስለኝም። ነገሩ ከበድ ያለ ነው። ያም ሆኖ ግን ቀላል ጦርነት ቢካሄድም እንኳ እልቂት አለ፣ ሁሉ ጊዜ ውድመት አለ፣ የሀብት ውድመት አለ ማለት ይሄ የትግራይ ብቻ አይደለም ያየው ያለው። በኢትዮጵያም በኩል ይሄ የሚወጣው ሀብት ብዙ ስራ ላይ ሊውል ይችላል ነበር። ለመንገዱ ስራ፣ ለትምህርት ማሻሻያ፣ ለጤና፣ ለሁሉም ብዙ ነገር ለፋብሪካዎችን ለመትከል መንገዶችን ለመጥረግ ለመስራት የሁሉ የሚያገለግል ሀብት ነው የዋጣደመ በጦርነት የሚወድም እንጂ የሚገነባ ነገር የለም። ስለዚህ ለኢትዮጵያም ይሁን ለትግራይ
ትግራይ ህዝብ በተለይ የሚጠቅመው ነገር የለም። ጦርነቱ ደግሞ ባይ ዲዛይን ማለት ሆን ብለው ሻዕቢያ ግብፅም ትግራይ ውስጥ እንዲካሄድ ነው እየፈለጉ ያሉት። ትግራይ ይሄን ቢሸከም ዋናው ተሸካሚ ኃይል እሱ እንዲያደርግ ነው ያደረጉት ያለው እናውቀዋለን ስልታቸው እና አዛዦቹ ዋናዎቹ አዛዦቹ ከጦርነት በመለስም የሚኖር አይመስለኝም። ለጦርነትም አስፈላጊውን ድጋፍ ያደርጋሉ ያደረጉም ነው። ስለዚህ ምን ነው የምለው ጦርነቱ ከአሁን በፊት እንደነበረው አቅም ያለው ኃይል ያለው አይሆንም። ህዝቡ ስላልደገፈው ልሂቁ ስላልደገፈው አቅምና ኃይል የለውም። የሞተ ነው። ተዋጊውን ጭምር አይደግፈውም። ስለዚህ ከዚህ አንጻር ግን ደካማም ቢሆን ውድመት ይደርሳል። የሰው ህይወት ይጠፋል። እየጠፋ ነው እኮ ያየ ነው። አሁን እነዚህ ወጣቶች ገማሎ ላይ የሸራሮ አካባቢ የጠፉት እኮ ንጹሐን ወጣቶች ናቸው እየጠፉታሉ። በመንግስትም በኩል እንዲሁ ጦርነት ስታደርግ እልቂት አለ። ስለዚህ መንገዱ ሰላም ነው። ደጋግመን ሰላም ነው መዋጫው መንገድ የምንለው ይሄ ሁሉ ስለሚያስከትል ነው። በጣም በጣም መጥፎ ትርጉም ማለት ውጤት ስላለው ነው። ከጦርነት የሚገኝ ነገር የለም። ስለዚህ ደካማም ቢሆን አሁን ህወሓት የሚያሸንፍበት ምክንያት የለውም። ምንም መሰረት የለውም ሳየው ማለት ነው። ያም ሆኖም ግን ለጥፋት የሚሆን አቅም ግን አላቸው። ማጥፋት ይቻላሉ፣ ማውደም ይችላሉ። ያየነው ነው ማለት ነውና የሰው ህይወትም ይጠፋል፣ ሀብትም ይጠፋል። በየቀኑ ይሄ ድሮን ድብደባ ሁሉ እኮ ገንዘብ ነው። ወይ መድፍ ብትተኩስም ገንዘብ ነው እየጠፋ ያለው፣ ሀብት ነው እየጠፋ ያለውና እሱ ነው ፍላጎታቸው። ደግሞ የግብፅ ፍላጎት እሱ ነው። ምንም እነሱ አይኖርም። በዚህ የተወሰነ ገንዘብ ሊወረውሩ ይችላሉ፣ እናውቃቸዋለን። ከዛ ውጭ ባለፈ ግን ምንም ገብተው የሚያደርጉት ነገር የለም። የሚሞተው የሚያልቀው የሚወድመው ይሄ የኢትዮጵያ ህዝብ ነው። በትግራይም ይሁን በሌላው አካባቢ ያለው ይሄ ነው የሚወድመው እና ህወሓቶች የዚህ አካል ሆኖ መታየታቸው ትልቅ የታሪክ ጠባሳም ነው። ከወላጆቻቸው ሳነቃቸው ማለት ነው እና ዮሐንስ እና አሉላ ሌሎችም ይሄን ለመከላከል ያደረጉት ትግል ሳይ ግብጾች ግን ላለፉት አመታት መቶዎች አመታት ይሄ ዓላማቸው አልተውትም። ከድሮ ጀምሮ ማለት ነው አልተውትም። እሱን እያሳኩ ነው ያሉትና ጥፋቱ ቀላል አይሆንም ማለት ነው። ጥሩ ነጥብ ነው ያነሱት። በተለይ በጉራ በጉንደት በዶጋሌ የተፈጸሙ የታሪክ ክስተቶችን እናስታውሳለን። የኢትዮጵያ ህዝብ አሳፍሮ ነበረ ግብጾቹን የመለሳቸው። ነገር ግን አሁን ግብጾችን እንደምናየው በጣም የተጠናከረ እንቅስቃሴ ነው የጀመሩት። ከሰሞኑ እንደው አይተውት ከሆነ የኤርትራውንም ፕሬዝዳንት ጋብዘው እዛ ካይሮ ላይ አብረን በጋራ የወደብ ልማት ይሄ የጦር አይነት ልማት እናደርጋለን አይነት መግለጫ ሲሰጡ ነው ግብጾቹን እያየን ያለ ነው እና ትንሽ ኢንቮልቭመንታቸውን ከዚህ ቀደሙ ከፍ ያለ አድርጎ መገመት ይቻላል እና እንደው ይሄ ሎካሊ እንደው ከህወሓት ጋር ያለውን ነገር ሴትል ማድረግ ቢቻል ከነሱ ጋርስ እንደው በምን መንገድ ነው ችግሮችን መፍታት የሚቻለው? አሁን ኤርትራ በጣም ወደ እነሱ ፕሮክሲ ሆናለች እና ሶማሊያም አለች፣ ጅቡቲም እንደዚሁ አይነት ነገር አሉ እና ምንድነው መፍትሄው? እነዚህን በሩቁ ለመመለስ ምንድነው መደረግ ያለበት? እኔ እንግዲህ በጦርነት መመለስ የሚያደርጉት ነገር አይኖርም። ይሄ የሚያደርጉት አሁን የፕሮክሲ ምናምን ግብጾች ጦርነት ማሸንፈው አያውቁም። ማላውቀውን የታሪክ ያልሆነ በስተቀር በጦርነት እናየዋለን። ከእስራኤሎች ጋር የሚያደርጉት ጦርነት እናውቀዋለን። ከድሮ ምንም ብዙ መሳሪያና ትጥቅ ካልነበራቸው ከኛ ከኢትዮጵያውያን ወገኖች የሚያደርጉት ጦርነት እናውቃለን። ከሱዳንም ጋር ያደረጉት ጦርነት ድሮ እናውቃለን። ያው አላህ ተወልዶ ነው ያዳናቸው። ስለዚህ ግብጾች በጦርነት የሚለውጡት ነገር የለም። ከዛም በተጨማሪ በኢኮኖሚም ግብጾች ለራሳቸውም አልሆኑም፣ አልበጁም። ስለዚህ በኢኮኖሚ የሚያደርጉት ይሄ የፕሮፓጋንዳ ስራ ነው። ወደብ እንጠቀማለን፣ ኤርትራ እናለማለን፣ የመብራት ኃይል እናቋቁማለን። ይሄ ግብጾች ይሄ የዝም ብሎ የፕሮፓጋንዳ ስራ ካልሆነ በስተቀር አቅም የላቸውም። ይሄ መታወቅ ያለበት ግብጾች አቅም የላቸውም፣ አቅመ ቢስ ናቸው። እንግዲህ የራሳቸውም አቅም ገና የተጠናከረ አይደለም። ስለዚህ በዚህ በወታደራዊ በኩል የሚያመጡት ነገር የለም። ግን ይህን ሁሉ እያደረጉ ፕሮክሲዎችን ይፈጥራሉ። ግን ፕሮክሲዎች ፈጥረዋል። የአልቡርሃን ፕሮክሲ አለ፣ የሻዕቢያ ፕሮክሲ አለ፣ የህወሓት ፕሮክሲ አለ።
ስለዚህ ፕሮክሲዎችን በመፍጠርና በማስተባበር ግን ጉዳት ያደርሱ ይችላሉ። እንግዲህ ዋና መሰረቱ እንግዲህ ሁለት ነገሮች ናቸው እዚህ የተነሱ ያሉ እኮ የአባይን ጠቅሎ የመያዝ ጉዳይ፣ አባይን ጠቅሎ የመጠቀም ጉዳይ ከነተፋሰሱ እዚህ የምናገረው የአባይ ሲባል ተከዜንም ጭምር ማለት ነው። በትግራይ የሚፈሰው ወንዝም ጭምር ነው። ሁሉም ወደ ባሮንም ማለቴ ነው። ስለዚህ እኛን አይነካም የሚለው ነገር እኔ ደንቆሮ ነገር መስሎ ይሰማኛል። እና እነዚህን ሁሉ ተፋሰሶች ለመቆጣጠር ካልተቆጣጠሩም እዛ ላይ ልማት እንዳይሰራ፣ በተከዜ ላይ ልማት እንዳይሰራ፣ በአባይ ላይ በባሮ ላይ ልማት እንዳይሰራ ነው የጠቅላላ ህልማቸው። እና ይሄ አባይ ተፋሰስና የአባይ ወንዝ የፈጠረው ነው እንደዚህም የሚያወራጫቸው በጣም እስከዚህ ድረስ ርቀት ሄደው እየሰሩ ያሉ ማለት ነው። ሌላው የተነሳው ይሄ ባህር በር ጉዳይ ነው። የቀይ ባህርና የገልፍ ኦፍ ኤደን ሌሎችም ከነበራቸው ድሮ ከነበራቸው የጂኦ ፖለቲካ ጠቀሜታ በጣም ጨምሯል። አሁን ጨምሯል በጣም በጣም ከዚህም በላይ አሜሪካኖችም እዚህ ራሳቸው ገብተው ይሄን ለመቆጣጠር ፍላጎት ያላቸው አይመስለኝም። ለመካከለኛ ኃይሎች የተውት ይመስለኛል። እና ግብጽ ኢትዮጵያም በዚህ በመካከለኛ ኃይል ተወዳዳሪ ሆነው እየቀረቡ ነው ያሉት። ይሄን አካባቢ የመቆጣጠር ፍላጎት አላቸው። በጣም ሁለቱ ተቀናቃኝም ናቸው። ይህ አካባቢ ክፍተት ተፈጥሯል። በዚህ አካባቢ እንግዲህ በዚህ የተተራመሱ ያሉት ቱርኮች አሉ፣ ሳውዲዎች አሉ፣ ኤሚሬቶች አሉ፣ ግብጽ አለች፣ ኢትዮጵያ አለች። እነዚህ ሁሉ ያለውን ክፍተት የጨመረውን የጂኦፖለቲካ የቀይ ባህርና የገልፍ ኤደን የጨመረው ጂኦፖለቲካዊ አቅም እዛ ላይ ቦታ ለማግኘት እየተንቀሳቀሱ ነው ያለው። እና የግብጾች ፍላጎት አሁን ኢትዮጵያ በዚህ አካባቢ ቦታ እንዳይኖራት፣ በቀይ ባህርን ቦታ እንዳይኖራት በዛ በግድቡም በኩል ተጨማሪ አሁን ይሄ ፕሬዚደንት አሁን የተገነባው አባይ ሌላ እንዳይገነባም ፍላጎት አላቸው። እነሱ አላወቁበትም እንጂ ከሰላም ውጭ ሌላ አማራጭ ያላቸው አይመስለኝም። ግብጾች የላቸውም። ቢፈልጉ ለመጠቀም ከፈለጉ ኢትዮጵያን አሁን ያለችበት ሁኔታ ማስተናገድና ሰላም መፍጠር ነው። አለበለዚያ እነሱ አሁን ፕሮክሲን በመላክ ምናልባትም ራሳቸውም ለመጣች ያለው የተወሰነ ኮንቲንጀንትም ሊልኩ ይችላሉ፣ የተመሰነ ኃይልም ሊልኩ ይችላሉ። ይህ አያዋጣቸውም። ኢትዮጵያ ነው ራሱን የተቆጣጠረችው የአባይን ጉዳይ። አንድ ከፈለገች አባይንም ወደ ሌላ ማዞር ትችላለች፣ አቅም አላት። ማዞር መቀልበስም ትችላለች። ስለዚህ የእነሱ ኃይል ፕሮክሲን ይዞ አባይን አስገድዶ በድሮ ውል መሄድ ነው ያሉ። ኢትዮጵያ ግን ማሰብ ያለባትም የሚመስለኝ እኔ ይሄን ውሃ ከተቆጣጠረች በሚያደርጉት ይሄን አካባቢ ስራ የሚያሳጥ ከሆነ በዛ ደረጃ መቅጣት አለባት የሚላለኝ። መቆጣጠር አለባት። መሳሪያው ወታደር ብቻ አይደለም፣ ድሮን ምናምን አይደለም። ውሃውም መሳሪያ ነው። አሁን ውሃውም መሳሪያ ነው። ስለዚህ ግብጾች ማወቅ ያለባቸው የሚመስለኝ በሰላም አብረን መጠቀም የሚለው ነገር መከተል እንጂ እንዲሁ አገርን አፈራርሶ በታትኖ አባይን ጠቀማለሁ ማለት የማያዋጣ የማይሆን ነው የሚመስለኝ። ቀይ ባህርም ሌጂቲሜት ወይ ህጋዊ ቅቡልነት ያለው ጥያቄ ነው። እሱን መፍታት አለባቸው። ስለዚህ ይሄን አዳምረው የግብጽ የቀይ ባህርና የአባይን ጉዳይ አብረን እንዴት እንጠቀም ብለው በዚህ ላይ ድርድር አድርገው በደንብ ተስማምተው አካባቢውን ማልማት ካልመረጡ በስተቀር ምንም ያዋጣቸው ነገር አይደለም። የሚሄድበት መንገድም አያዋጣም። እነሱ ይችላሉ፣ የበለጠም ሊከስሩ ይችላሉ። ከታሰበበት የበለጠም ሊከስሩ ይችላሉ። አሁን ከሚሉት እነሱ አልከሰሩም። አሁን አጥተዋል እንጂ አልከሰሩም እስካሁን ድረስ። ግን ነገሩን ስትራቴጂካሊ ስለሚያዩት ኢትዮጵያ አንድ ተቀናቃኝ ኃይል ሆና እንድትሆን አይፈልጉም። ይሄ ነው ችግራቸው። እንደ ተቀናቃኝ ኃይል ሆና ኃይል እንድትሆን የስበት ማዕከል እንድትሆን አይፈልጉም። ይሄ ነው የእነሱ ችግር የአካባቢ ማለት ነው። እንግዲህ እዚህ ላይ ኢትዮጵያ እያልኩ ያለው ትግራይንም ጭምር ነው ተፋሰስ ስላለች፣ ትግራይም ጭምር ሌሎችንም ኦሮሚያም ጭምር ነው በአባይ ተፋሰስ ስላለ፣ አማራም ጭምር ነው በአባይ ተፋሰስ ስላለ። ስለዚህ አሁን ግጭቶች አሉ፣ በሀገራችን የተለያዩ ግጭቶች አሉ። ግጭቶቹ ተደምረው ሄደው ግብፅን እየረዱ ነው። ምን እነሱ እጅ ባይኖራቸውም እንኳ ለዛ እየረዱ ነው ያሉት። እና ይሄ ነገር በውድቦል አስቦ ያለበት ነው። ለግብጾችም አይጠቅማቸውም ይሄ ግጭት፣ በኢትዮጵያም ኦፍኮርስ አይጠቅምም። ስለዚህ በሰላም መፈታት ነው ያለበት። ከልብ አድርጌ እንደ ሁልጊዜው አመሰግናለሁ ጋሽ ገብሩ። ሁልጊዜ ለምንጠይቀው ጥያቄ ጥሩ ብሪፍ በማቅረብ ያው ይተባበሩናል። ከልብ አድርጌ አመሰግናለሁ ለዛሬው። እኔም በጣም ነው የማመሰግነው። አመሰግናለሁ ዮናስ።